እንደኛ አይነቷ ማሚ ግን ደስ ነው ያለኝ እኔ ባይዘው እንደዛውና ስላየኋት። እስኪ ጋይስ ሳትዋሹ ንገሩ፣ ደስ አላለቻችሁ? ጂጂክ እያለች እኔ በነገራችን ላይ ሳሚ ብዙም አትመቸኝም ታውቃላችሁ፣ ብዙም አትመቸኝም። ግን የምር ደስ አላለቻችሁ ጋይስ? እስኪ የኔ ቤተሰቦች የምር አትመቸኝም፣ ብዙ ነገሩ አይመቸኝም። እኔ ጂጂ ናት የምትመቸኝ ከሷ። ግን ስትዋት ግን አቶ ምናምን እንደዚህ የሚያምር አቋም ካለሽ ሁለት ወልደሽበት ምን ችግር አለው? አንዳንድ ሰዎች ሊናደዱ ይችላሉ። ወይ ሴት ልጅ አይደለች ምናምን የምትኖረው ያደገችው ጀርመን ነው፣ ውጭ ላይ ነው። ስለዚህ ጎበዝ ናት፣ ሁለት ልጅ ወልዳ እዚህ ደረጃ ሰውነቷ እንደዚህ ውቡ ነው። በዛ ላይ ደግሞ ልጁም አያስጠላም፣ አልተጠባበሱም። ቢጠባበሱ ምን ትላላችሁ? ያኛው መላጣው ይሻላል ይሄኛው ይሻላል? ጋይስ እንምረጥ እንጂ ቁጭ ብለን እነሱ ያሳዩናል፣ እኛ እንመርጥላቸዋለን። በጣም ጎበዝ ናት ጌታ። አስባችሁታል? ሶሻል ሚዲያ ላይ እናትና ልጅ ላይ የዘመቱባቸውን ያስነሱባቸውን ሰዎች አስቡ እስኪ። ልጅቷን ለማሸማቀቅ የተሄደበትን እርምጃ አስቡት። በጣም ይሄ ሶሻል ሚዲያ እኮ ጋይስ በጣም ቁጭ ብላችሁ ብትታዘቡት እናንተ ስለምትረሱት ነው እንጂ በጣም አስነዋሪና ዘግናኝ የሚሆኑ ሰዎችን አይተን ያለፍንበት ዘመን እኮ ነው። ጌታ እመቤቴን ማለት የሆነ ሰው ስትጠሉ በዚህ ደረጃ አፋ እንደበታችሁ ሞልታችሁ ስሜታችሁን እየገለጻችሁ ምናምን የምታወሩበት ነገር ይዘገንናል። እግዚአብሔር መጨረሻዬን አሳምርልኝ ምናምን ብላችሁ ጸሎት እንደማድረግ ቁጭ ብላችሁ ላይክ እንደውም ይሄን ሁሉ ነገር ተቋቁማ እዚህ ጋር መድረሷ በጣም ጀግና ናት። ከስሯ ውጭ ከትምህርቷ ውጭ ማለት ነው። ከዛ በምትሆነው ነገር በምታደርገው ነገር በጣም ነው ደስ ያለኝ። እመቤቴ በጣም ነው ደስ ያለኝ። ነገርኳችሁ ልጅቷ ፐርሰናሊ ባህሪዋ ምናምን እንትኗ ነገር መሽቁቅነቷ ምናምን አይመቸኝም፣ ግን ደግሞ በምታረገው በማያት ነገር በጣም ደስተኛ ነኝ። በጣም ነው ደስ ያለኝ እጅግ በጣም ማለት ነው። ሞር ደግሞ ከበፊት ከትዳር አጋሯ ጋር በምትኖርበት የሆነ ሰዓት ላይ ጋይስ እንደተፋቱ ሰሞን ፊቷ ምናምን በጣም ተጎድቶ ነበር። አይታችሁታል ጋይስ? ጉስቁል ነገር ብላ ነበር። የሆነ ብስጭቱ ምናምኑ ነበር። አሁን የበለጠ ከልጅነት የዛኔ አግብታ ያረገዘችበት በትዳር ምናምን ከነበረችበት ጊዜ የበለጠ ውብ ነው የሆነችው። ተሳስቻለሁ? የምሬን ነው። ውብ ነው የሆነችው። በጣም የምትማርክ ልጅ ነው የሆነችው። ሁለት ልጅ አይደለም ያየችው አትመስልም። አንዷ አዘግናኝ ሰው አንቺ ነሽ ወይ? አይደለሁም ማለት ያው ጥላቻ ስላለብሽ ከእንደዚህ ስለምትጠይቅ ነው እንጂ አይደለሁም። ጀግና ልጅ ናት በጣም። እንግዲህ የጂጂ ኪያ ልጁና ጀግና ባትሆን ነው የሚገርመው። ጂጂ በጣም ጀግና ናት እኮ ጋይስ። እኔ እንደዚህ አይነት ሴት እወዳለሁ። እንደዚህ አይነት ሴት በጣም ነው። ልፍስፍስ ሴት አልወድም። ልፍስፍስ ሴት ጋይስ አልወድም። ወንድ ሄደ ብላ ሚዲያ ላይ መጣ እየየ የምትል ወንድ መጣ ብላ እንደ ቢግ ዲል ብርቅ አድርጋ የምትናገር ሴት ምናምን ምንድን አረሊ በፊትም ታምር ነበረ ማሪ። አሁን የበለጠ ቆንጆ ሆነች፣ ውብ ሆነች። አሁን ላይ ያለው እንትኗ በጣም ነው የሚያምረው። ሰውነቷ በጣም ነው የሚያምረው። መልኳ በጣም ነው የሚያምረው። ያለችበት አቋም በጣም ነው ደስ የሚለው ምናምን። ይህ ጀግንነት ነው ወይ? አይ ለእናንተ ጀግንነት ምንድነው? ለእናንተ ጀግንነት ባላግብቶ ሁለት ልጅ ወልዶ ምናምን ቪዲዮ ሲያሳይ ጀግና ነው። ይህን እኮ አልፈዋለች ማሪ። ከትዳር አጋሯ ጋር ሚዲያ ላይ ተብጥልጥላ ተሰድባ ሰዎች እንዲጠሏት ብዙ ተደርጎ ተሰርቶባት በማንነቷ፣ በሴትነቷ፣ በእናትነቷ፣ በመልኳ፣ በጥርሷ፣ በምኗ ሙዲዛችሁ አሳቃችሁ አንገቷን አስደፍታችሁ ከሚዲያ በቀን ብላ እንድትጠፋ ነበረ። ያንን አልፋ ዛሬ ላይ ሻይን ውብና አምራ እንደዚህ ስትመጣ ደግሞ ስታይ ጀግንነት ከዚህ በላይ ምን ትፈልጊያለሽ? የኔ ማር የእናንተ ጀግንነት 4-5 ልጅ ወልዳ ከኋላ ጋር ወለም ስትማር ነው። አልገባኝም ጋይስ። አንዳንዶቻችሁ ጀግንነት ለእናንተ ምንድን ነው? እንግዲህ ሚዲያ ላይ ወጥተው አብጠልጥሏችሁ አዘልፏችሁ በመልክሽ አልቀረ፣ በአይኗ አልቀረ፣ በሰውነቷ አልቀረ፣ በጥርሷ አልቀረ፣ በድዶ አልቀረ፣ በምኗ አልቀረ አንድ የወለደችን እናት በዚህ ደረጃ አብጠልጥላችሁ ሰድባችሁ በዛው ብትጠፋ ኑሮች ሴት ተሰብራት ቀር ጂጂን ፈርተሻት ነው ወይ? ጂጂን በጣም ነው የምወዳት። ሳላቃት ነው የጠሏት። ባይዘው ሳቃት በጣም ነው የወደድኳት። ታውቂያለሽ?
በፊትም ጥላቻ ሳይሆን ያው ሚዲያ ላይ አብረን መጨው ስላለብን እንጂ ሚዲያ ላይ ካሉ ሰዎች እኮ ጂጂ ትሻላለች። ጂጂ ትሻላለች። አታውቂም፣ ትሳደባለች፣ ትረሳዋለች። የድሮውን ታሪክ እያነሳችሁ ነው የምትገርቡ ሰዎች እንደዚህ ምናምን አይደል? አንቺ ማልቀስ ነበረባት ለእነሱ ጀግንነት። እሱን እኮ ነው የምልሽ። እነሱ ተሰባስባችሁ ተደራጅታችሁ መታችሁ ልታሸማቅቋ ስትመጡ እያለቀሰች ነበረ ለእናንተ ማስረዳት የነበረባት። እኔ እኮ የዛኔም ቪዲዮ ስሰራ ብያችኋለሁ። እያለቀሽ ለዚህ ህዝብ አስረድተሽ ቢሆን ኑሮ የሚደግፍሽ ይበዛ ነበር ብያታለሁ። ገብቷችኋል? እያለቀሰች እጇን አጣምራ እያለቀሰች ብላት ልጅ ወልጅ ማታ ግን እየጠጣ ከሴት ጋር ታረገብኝ ምናምን ብላ ተናግራ ቢሆን ይሄ ህዝብ በፍቅር ነበር የሚወዳት። ጌታ እንደዛ እያለች ብታወራ ስቅስቅ ብላ እያለቀሰች ብታወራ ሁሉም የኔ እናት እኔ አፈር ልብላ የኔ ሚስኪን አንቺ እኮ በጣም ነው ጀግና ነሽ፣ ነገ ትቀየራለሽ። ሰው ብሶት ነው መስማት የሚፈልገው በነገራችን ላይ። ከዛ በኋላ አይፈልግም። ከዚህ በላይ ጀግንነት ምን ትፈልጊያለሽ? ሁለት ልጇን ይዛ ስራዋን እየሰራች ትምህርቷን እየተማረች ባይዘዌይ ልንገራችሁ፣ በታ ጌም ስትጫወት እንዳትጫወት አደረጓት። ለእናንተ የሚታያችሁ ላይክ እውነት ትክክል ነው ብላችሁ ነው የምታስቡት? ማለት የሚደረገው ይሄ ሚዲያ ላይ የሚደረገው ነገር ትክክል ነው ብላችሁ ነው የምታስቡት? እንደዛ ነው የምታስቡት? ማለት ይሄ ነው ትክክለኛ መልስ ብላችሁ ነው የምታስቡት? እና ትክክል ሰጥ ተብሎ እንደዚህ ነች ሰዎች እንዳይቀርቧት። ይሄ ባይዘው ሁላችንም ሶሻል ሚዲያ ላይ ያለ ነገር የደረሰብን ነገር ነው። ኢትስ ኦኬ። ግን ጂጂ ሳምሪ እኮ ጌም እየመጣች የምትጫወት በራሷ ሙድ ያለች የነበረች ልጅ ናት። ያንን እንዳታደርግ ነው ያደረጓት አይደለ? ከዛ በኋላ ደግሞ ከሚዲያውም ጭራሽ እንድትጠፋ ነበር የተፈለገው። ነገር ግን ኦኬ ጌሙ ከሆነ እንደዚህ የሚያስደስታችሁ ጌሙ ሊተውላችሁ ብላ ደግሞ በራሷ ዓለም የራሷን ኮንተንት ይዛ ከጓደኞቿ ጋር ስትመጣ አሁንም ልትሰርቧትና ልታሸማቅቋት ትፈልጋላችሁ። ይሄንን ነው እየነገርኳችሁ ያለሁት። ለነገሩ እናንተ አይገባችሁ። ሚዲያ ላይ ያላችሁ ያው ስፔሻሊ ስደት ላይ ቁጭ ብላችሁ ዝም ብላችሁ የጊዜውን ነገር ስለሆነ የምታዳምጡት አትታዘቡም። ታዛቢ እኮ አይደላችሁ። አሁን ገጥሩ ነገር ትክክል ምናምን ብላችሁ ነገ የሆነ ነገር ስትናገሩ እንደ ሀበሻ እንደ ኢትዮጵያዊነት ስለሆነ የምታዩት በፓትና በጡት መያዣ አንድ የወለደች እናትን ስታዩ ነውር ነው ብላችሁ ለማሸማቀቅ ስለምትጠቀሙበት እንጂ መቼም ዋና ውስጡና ቁምጣ በሹራብ አድርጋ ትገባው። ሲቀጥል ሁለት ወልዳ ሰውነቷ በጣም ያምራል። ራሷን ጠብቃ በእድሜዋ ነው። እሺ እለፊ አለሽ እድሜዋ ነው። በነገራችን ላይ እድሜዋ ነው። በፓንትና በጡት መያዣ መምጣቷ ምናምን እንደዚህ የሚያምር አቋም ካለሽ ሁለት ወልደሽበት ምን ችግር አለው? አንዳንድ ሰዎች ሊናደዱ ይችላሉ። ወይ ሴት ልጅ አይደለች ምናምን የምትኖረው ያደገችው ጀርመን ነው፣ ውጭ ላይ ነው። ስለዚህ ጎበዝ ናት። ሁለት ልጅ ወልዳ እዚህ ደረጃ ሰውነቷ እንደዚህ ውቡ ነው። በዛ ላይ ደግሞ ልጁም ያስጠላም። አልተጠባበሱም። ቢጠባበሱ ምን ትላላችሁ? ያኛው መላጣው ይሻላል ይሄኛው ይሻላል? ጋይስ እንምረጥ እንጂ ቁጭ ብለን እነሱ ያሳዩናል፣ እኛ እንመርጥላቸዋለን። በጣም ጎበዝ ናት። ጌታ አስባችሁታል? ሶሻል ሚዲያ ላይ እናትና ልጅ ላይ የዘመቱባቸውን ያስነሱባቸውን ሰዎች አስቡ እስኪ። ልጅቷን ለማሸማቀቅ የሄደበትን እርምጃ አስቡት። በጣም እኮ ይሄ ሶሻል ሚዲያ እኮ ጋይስ በጣም ቁጭ ብላችሁ ብትታዘቡት እናንተ ስለምትረሱት ነው እንጂ በጣም አስነዋሪና ዘግናኝ የሆኑ ሰዎችን አይተን ያለፍንበት ዘመን እኮ ነው። ጌታ እመቤቴን ማለት የሆነ ሰው ስትጠሉ በዚህ ደረጃ አፋ እንደበታችሁ ሞልታችሁ ስሜታችሁን እየገለጻችሁ ምናምን የምታወሩበት ነገር ይዘገንናል። እግዚአብሔር መጨረሻዬን አሳምርልኝ ምናምን ብላችሁ ጸሎት እንደማድረግ ቁጭ ብላችሁ ላይክ እንደውም ይሄን ሁሉ ነገር ተቋቁማ እዚህ ጋር መድረሷ በጣም ጀግና ናት። ከስራዋ ውጭ ከትምህርቷ ውጭ ማለት ነው። ከዳ በምትሆነው ነገር በምታደርገው ነገር በጣም ነው ደስ ያለኝ። እመቤቴ በጣም ነው ደስ ያለኝ።